ዛሬ ያጣኸው ነገር ህልምህን አያበላሽብህ። በቃ አጣኸው፣ ግን ገና ብዙ የምታገኘው እንዳላስ። እንደሱን ያደረገችው እቺ ሴት ተገፋች። ስትገፋ ለመግፋት አልሄደች፣ ወንድን ለመበቀል አልሄደች፣ ጸባይዋንም አላበላሸች። ዓለም እንደተደፋባት ግልብጥብጧ አልወጣላት። ባል ነው እንጂ ካዳት እግዚአብሔር እንዳልካዳ ታውቃለች። በመታመኗ ምክንያት መከዳት እሷን መክዳትን አልለመደች። እንዴ ዓለም የሚደበላለቅባቸው አለ አይደል? እጮኛ ስትከዳቸው ዓለም ተደበላልቆባቸው ግሮሰሪ ውስጥ እንደ ቆርኪ የሚጠረጉ ምስኪኖች አሉ አይደል? ተስፋ የቆረጡ መርዝ የሚጠጡ ዓለም የተደበላለቀባቸው ይመስላቸው እግዚአብሔር በዛ ውስጥ አስደናቂ ጥቅም ያለው ሥራ እንደሚሰራ ልናውቅ ልናምን ይገባል። እህቶቼ ዛሬ ባለው ማንነትህ ራስህ ላይ ማትፍረድ፣ በሰው ላይ ማትፍረድ። እግዚአብሔር እነማንን ጠቃሚ አድርጎ እንዳወቀ እናያለን። ማን ጠቃሚ ይሆናል ብሎ አሰበ? ወገኖቼ አይዟችሁ፣ ከእግዚአብሔር ጋር እንሆን እንጂ የማይጠቅም የለም። ፍጥረታትን እንኳን ተመልከቷቸው፣ ላይጠቅም የተፈጠረ ፍጥረት አለ። ታዲያ አንተ ላትጠቅመው ነው የሞተልህ? ሌላውን ሁሉ ተው፣ ትጠቅማለህ። መቼና እንዴት? እግዚአብሔር ጋር ጨክነ መኖር ጀምር፣ ጠቃሚ አድርጎ ይቀይራል። ይሄው ጳውሎስን ተመልከተው። አንተና እንጂ ምናልባት አንተ ላይ ታወቅ ይችላል። ስለ አንተ እዚህ ውስጥ የሚያለቅስ ሰው አለ። ይሁላችሁ የቤተ ክርስቲያን ጸሎት አይቋረጥም። እኛ አሁን ተምረን ጸሎት አድርገን እንሄዳለን። በየበረሃው በየቤቱ እኛ ስናቋርጥ ስለኛ የሚጀምሩ ሰዎች አሉ። እነሱ ጠቃሚ ያደርጉናል። እዚህ ስንመጣ ስለ ጥቂቶች እንኳን ስይል እግዚአብሔር ረድኤቱን ይልካል። ጠቃሚ ያደርገናል። ወገኖቼ ለጊዜው ስታዩ የማይጠቅሙ የሚመስሉ ሰዎች በመካከላችን አሉ። ግን የበለጠ የሚጠቅሙ እነሱ ናቸው። ስሙን ተሸከም እንጂ ትጠቅማለህ ነው የምልህ። ስሙን ስንቅና ትጥቅ አድርገው እንጂ በፊትህ ያለውን ተራራ ትንዳለህ ነው የምልህ። ውሸት አይደለም። ይሄው አድርገውታል።